መረጋጋት ለምን አትረጋጉ? እኔ ከምንም በላይ ደስ ያለኝ ኬኩን በእጇ ቅማም እየማጨማለቋ ነው። እንደዚህ ፍርስርስ ማድረጓ። የኔ ነብር፣ የኔ አንበሳ፣ የኔ ምትክለሽ። እኔ እኮ በምክንያት ነው ምትክለሽ ያልኩት። ምክንያቱም አንቺን የምትተካ ሴት፣ ጅግና ሴት፣ ልበ ንጹህ ሴት፣ ከዓላማዋ ወደኋላ ፈቅፈቅ የማትል በቃ አልበገረች ሴት አንቺን የምትተካ የለችም። ለዛ ነው ምትክ የለሽ ያልኩሽ። እነዚህ ዝተቶች ጭራሽ ተሰብስበው 300 ሺህ ልታከብሩ እነሱስ እሺ ይጎተቱ። የፍፄ መዘተት እኮ ነው፣ የፍፄ መጎተት። አስመሳይነት ዛሬ በግልጥ ታይቶልሃል። አስመሳይ ነክ፣ መድኃኔዓለምን አስመሳይ ነክ። ያው ሁሉ ስትሽለጠለጥ ነበረ ለሃይሚ። ምን ለማድረግ ነው አንተ ይሄ ሁሉ ዝግጅት አዘጋጅታ ሃይሚን የጠራሃት? ለማናደድ ወይስ ለማስቀናት? ኋሪዩ እንዴት ነው አንደርስታንድ ማድረግ የምትችሉት? እኔ አላቅም። ነገሮቹን እንዴት ነው መረዳት የምትችሉት? በመድኃኔዓለም ዛሬ በጣም ነው የተበሳጨሁትኝ። ሰላም ውዶቼ፣ ሰላማችሁ ብዙ ትርፍርፍርፍ ይበልልኝ በያላችሁበት። ምንም ሰላም የለም ግን ውዶቼ፣ ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮመንት አስቀምጡ። ለዚህ ቤት ደግሞ አዲስ ከሆናችሁ ቤተሰቡን ሰብስክራይብ አድርጉ። ቻናሌ ምን ችግር አለው ቤተሰብ? አረ ተው ግን ተው። እኔ ለስደተኛ እህታችሁን ፑሽ ብታደርጉ ምን ችግር አለው? ለማንኛውም ወደ ዛሬው ቪዲዮ ስሄድላችሁ በጣም የሚያስጠላ ቪዲዮ ነው ስነግራችሁ ባጭሩ። በጣም መግቢያ ላይ እንዳያችሁ ኢንትሮውን እንዳያችሁት የሚያስጠላ መሆኑን መረዳት ትችላላችሁ ባጭሩ ማለት ነው። ጭራሽ ይቺ ዝተት 300 ሺህ አሁን እኮ ብሩኬ 300 ወደ 325 ሺህ ምናምን ደርሷል። አስቡት እንግዲህ 300 ሺህ ለማክበር ኬክ አዘጋጅታ ምናምን ዲኮር ምናምን ነገር የሌለ ስጦታ አዘጋጅታ የአንገት ሀብል ምናምን ሰዓት ምናምን ችግር የለውም ታዘጋጅ፣ መብቷ ነው። ውሽሚት ነች ሲጀመር ማለት ነው። ማለቴ ቋሚ ሚስት ነኝ፣ ፍቅረኛ ናት። ያው አስረግዟት የለ እንዲ በቃ ከዚህ በኋላ እኔ አስረግዟታል ብሩኬ እያልኩ ነው እማዋራው። የሆነ ነገር አለ እያልኩ ነው እማዋራው። እስከዛሬ ብያላቅም አሁን ማለት ይጀምራለሁኝ። ምክንያቱም አንድ ወንድ ልጅ የእውነት ንጹህ ቢሆን ኖሮ የእውነት ያንን ነገር አላደረገው ቢሆን ኖሮ ና ሲባል ዝም ብሎ አይሄድም እየተገተተ በዚህ ልክ ማለት ነው። እኔ ከምንም በላይና ከማንም በላይ ያናደደኝ ፍፄ ነው። ማን ጥራለ ሃይሚን? ዝግጅትን አዘጋጅ። ከዚህ ከኮተታም ጋራ ምን ትሰራለክ? ሲጀመር አንተ ታውቃለህ ማለት ነው። አንዱ አንተ ነክ ሃይሚን እያጠቃህ ያለው አንገቷ እንድትደፋ እያደረግ ያለው አንዱ ተባባሪ አንተ ነክ። ሲጀመር እኮ ጥላት ከሩቅ አይመጣም። ማን አክባሪ፣ ማን ተስካር ደጋሽ ያደረገህ? ምን አሽቃባጭ ነው ደግሞ ይሄ። በጣም አሽቃበጥክ እንዴ! 300 ሺህ መቼ ነው አልፎ የለ እንዴ? ለምን 300 ሺህ እንደገባ አላከበረችለትም? ያኔ ባለችበት ቦታ ሆና። ዛሬ ማን ነገራት? ማን አክባሪ ያደረጋት? ታግብር፣ መብቷ ነው። ግን አንተ ሃይሚን እየጠራክ እዚ ጋር ክብሯ ዝቅ እንዲል እንድትሰደብ አታደርጋት። በየኮመንት በየቲክታክ በየዩቲዩብ እንድትሰደብ አታደርጋት። ወይስ የእናንተ ድግስ ሃይሚ ከሌለችበት አይደምቅም? ታውቃላችሁ፣ ማጣፈጫችሁ እንደሆነች እኮ ታውቃላችሁ። ህዝብም የሚወደው ንጹህ ልብ ያለው ሰው እንደሆነ የታወቀ ነው። ሃይሚ ደግሞ እግዚአብሔር የሰጣት ንጹህ ሰዎች አሉ። ከእግዚአብሔር ዘንድ ያገኘቻቸው ንጹህ የማይቀየሩ ሰዎች አሉ። ለእውነት ሁሌም ከሷ ጎን የቆሙ ማለት ነው እንዴ። አስቡት እንግዲህ ኬክ አዘጋጅቶ ምናምን ስጦታ አዘጋጅቶ 300 ሺህ ልናከብርልህ ነው ይገባሃል ምናምን ለፍቶበት፣ ይሄንኛው ደግሞ ሽልጥልጥ ከየት ነው የመጣው? ዶሮ ገንጣይ ማለት ነው ነገሩ። በየትኛው ዶሮ ቅልጥም ማለት ይሄ ውዶች፣ ዶሮ ገንጣይ ይሄንኛው ዶሮ ቅልጥም ከየት ነው የመጣው? ይመጣ ዘንድሮ ተቃጥ እየመደበት ምን አለ መሰለኝ ሲያሽቃብጥ ብዙ ደክሞበታል የለፋበት ነው ምናምን እካክ። እሱ ብቻውን የት ነው የደከመው? ከሃይሚ ጋራ ነው የደከመው። እኩል ነው የተሰደቡት። እንደውም ከሱ በላይ ሃይሚ ተሰድባለች ለሱ ስኬት ማለት ነው። ዛሬ እንደዚህ እንደ እቃ ተውሶ እንደ ተዋሰው እቃ መልሶ ቢሰጣትም ለቤተሰቦቿ ዋጋ ከፍላለች ለዚህ ቻናል ማለት ነው ለሱ። ነገር ግን ደግሞ እሷ ለፍቅር ብላ እንጂ ለሌላ ብላ ነገር አይደለም። ንጹህ ልብ ስላላት ነው። ይባክ አንተ አሽቃባጭ ይገባዋል ምናምን ነገር ብዙ ዋጋ ይለፍቶበታል ምናምን። እኔ ከዚህ በኋላ አንተን ደስተኛ ማድረግ ፈልጋለሁ። ሸለፈታ ማሮጊት በየመሪያ ራስሽን ደስተኛ ለማድረግ ሞክሪ። ያንቺ እርግዝና ደግሞ ስፖንጅ ነው እንዴ በየቀኑ የሚሟሽሽው? ምንድነው? አንድ ቀን አበጥ
አንድ ቀን ምንድነው ጁስ ነው እንዲጠጥተሽ የምትመጪው ወደ ካሜራ? ይሄ ኦሬንጅ ጁስ ነው እንዲጠጥተሽ የምትመጪው። ኦሬንጅ ጁስ ስትጠጡ የሆነ ሆድ የሚነፋ አለ፣ ስሙ ጠፋብኝ። ስትጠጡት ሆዳችሁን ንፍት የሚያደርግ አለ። ይሄ ይቅርታ ጻፉልኝ ኮመንት ላይ። እሱን ስትጠጡ ሆዳችሁ ይነፋል። ከዛ ደግሞ ሽንት ስትሸኑ እንትን ይላል፣ ሆዳችሁ እርግብ ይላል፣ እንደ አልጋ ማለት ነው። የዚች ጠንፌም ሆድ እንደዛ ነው። ገባችሁ? አንድ ቀን እንትን ትጠጣለች፣ ኦሬንጅ ትጠጣለች። ከዛ ደግሞ ነገውን ደግሞ ስፖንጅ ከታ ትመጣለች። ምንድን ነው እንደዚህ? አንቺ እኛ ላይ ድራማ መሰሪው ምንድን ነው ችግርሽ? እኔ የሚያናድደኝ ማለት ነው ብሩኬ 30 ጊዜ እኔ እና አንቺ ሁሉን ነገር ጨርሰናል። ምንድን ነው የጨረስከው? በቀላል የሚያልቅ ነገር አለ እንዴ? ምንድን ነው 30 ጊዜ ጨርሰናል የምትላት? ሲጀመር ምክንያት ነበረ ስፈልግ የነበረው ከሷ ለመራቅ። ምንድን ነው 30 ጊዜ ጨርሻለሁ የምትላት ልጅቷን? ደጋግመህ አንድ ነገር ደግመህ የምትነግራት እየደጋገምክ ምንድን ነው የምትይው ምናምን ነገር ማለት ያለባትን ነገር ትላለች ቦታው እስከተገኘ ድረስ። ለምትናገረው ነገር ግን የመከልከል መብት የለህም። ሲጀመር አንተ እኮ ያደረግከው ነገር በጣም ዋጋ የሚያስከፍልህ ነገር ነው። ምን ያንጨረጭረሃል? ጥሩ ነገር እንደሰራ እሷን አስቀምጠ ከሌላ ሴት ጋር መሸላሞጥ ማለት እኮ ይሄ ዋጋ ያስከፍላል። ይሄንን አታውቅም እንዴ? ልክ አንተ ራስን እንደተበዳይ አድርገህ ራስን ትቆልላለክ እንዴ? ለምንድን ነው ራስን በዚህ ልክ የምታገዝፈው? Who are you? Respect for women. ሪስፔክት ስጣት። ሴት ልጅ ነች። ሪስፔክት የሚባል ነገር ካላወቅ እሷ ሪስፔክት ምን እንደሆነ ልታስተምር ትችላለች። ምክንያቱም ክብር ያላት ሴት ስለሆነች ክብር ምንድነው የሚለውን በስነ ስርዓት ልታስተምር ትችላለች። ነገር ግን ደግሞ ምንድነው የምትይው ምናምን ብለክ በእንደዚህ አይነት ስርዓት ጎደል መንገድ ልታናግራት አትችልም። ገባክ? ወደደችህ እንጂ ሌላ ነገር አላደረገችም ባንተ ላይ። መጥፎ ነገር አልሰራችም ባንተ ላይ። ነገር ደግሞ ፍፄ ልጅቷን እየጠራክ ለምንድነው የምታሰድባት? ለምንድነው የምታስንቃት? ምንድነው አላማ? ለምን ትጠራታለክ? የማትፈለግበት ቦታ፣ ለሷ የማይመጥን ቦታ ላይ እንድትገኝ ማን አድርጋለህ? ለምን ታደርጋለክ? ችግርህ ምንድነው? አንተስ ብትሆን ይቺ ሰላቶ እሷን አፏን ሞልታ እንድትናገራት እኔ በበኩሌ አልፈልግም። ክብሯን የጣለች ክብረ ቢስ ወራዳ፣ ክብር ካላት ሴት ጋራ ቆማ እኩል ልታወራ ነው እንዴ? በስባሳ ከኋላሽ ቃሚስሽ ቂጥሽ እንትን ብሏል። ዝቅ አድርጊ፣ መጀመሪያ አለባበሽን አስተካክሊ። ቂጧን እያሳየኝ ነው ደግሞ ዛሬ መጣ። ሃይሚ ከቤት ይውጣልኝ ስላለች በጣም ደስ አለ አይደል? በቃ ተመቸክ ማለት ነው እንደፈለክ ለመሆን። ተምር እንደዛ ያለችው መስሎ ነው። ልትፈትንስ ብትሆን በቃ ይችናት ያንተ ልብ ብሩኬ፣ ይችናት በቃ ፍቅር ላንተ ይችነች። ይቺ አምስት ስንዝር ማለት አንድ ስንዝር የማትሞላ መንገድ ርቀት ያክል ተጉዘ ከዛ በቃኝ ከህይወት ይውጥልኝ አልከኝ ምናምን ገደመኔ ምና እርብም ቤት ስም ሃይሚ መቻት ኬኩን ማለት ነው ቲሸርቱ ላይ ነው የጠረገችለት። አያችሁ ወንድ ልጅ ለራሱ ክብር ካልሰጠ ማንም ሊያከብረው አይችልም። አያችሁ ሁሉ ጊዜ ለሃይሚ አንድ ቃላት ይነግራታል በተደጋጋሚ። ማን ስለሆንሽ ነው። ሴት ልጅ እንደዛ አትባልም። ሴት በመሆኗ ብቻ ንግስት ናት ባጭሩ። ሃይሚ ደግሞ የሴት በላይ ነች። ከማንንም ልትወዳደር ማትችል ብቸኛዋ ኩዊን ናት በእኛ ዘመን፣ ለዛውም በእኛ ትውልድ በእኛ ጊዜ ማለት ነው። አስባችሁታል? እስኪ እንደ ሃይሚ ራሱን ጠብቆ ከወንድ ሳይለጣጠፍ ሶሻል ሚዲያ ላይ የሚሰራ ዩቲዩበር አምጡልኝ። ከዛ እኔ ልቀጣ ወይንም ዩቲዩብ ላቁ። አያችሁ ራሱን ስለጣለ ራሱን በራሱ እጅ ስላስናቀው የእጇን ክብር ነው ለብሩኬ። በነገራችን ላይ ክብር ነው፣ ግን ሃይሚን ንቀዋለች። አሁን ላይ እጇን ጠረገችው ቲሸርቱ ላይ ማለት ነው። ኬኩን ደረቱ እንዳለ ኬክ በኬክ ነው ያደረገችው። አንጀቴ ቅቤ ነው የጠጣው። ምክንያቱም ማን ስለሆንሽ ነው ይላል ደጋግሞ። ምን ሆነሽ ነው ይላል። አሬ መች ያራዲዬ ሃይሚ እንደው ምን አለ አንቺ 3 ብትሆኒ አንድ ሆንሽብንና ተቸገረ እንደው። ምክንያቱም እዚህ ዩቲዩብ ላይ ይንጫጫሉ፣ ቲክታክ ላይ ይንጫጫሉ ምናምን በቃ ፍቅርሽ አጠነዛን እኮ ሃይሚዬ።